ምርጥ የአይንና የእይታ ቫይታሚኖችና ሰፕሊመንቶች። በዚህ ቪዲዮ የአይንን ጤና የሚጠብቁ፣ የአይንን በሽታዎች የሚከላከሉ፣ የእይታ ጥራትን የሚጨምሩ ቫይታሚኖችና ሰፕሊመንቶች የምናይ ይሆናል። በዚህ ቪዲዮ መጨረሻ ላይም ተአምራዊ የሆኑ ንጥረ ነገሮችን የምናይ ይሆናል። ኒውትሪሽንና የአይን ጤና በጣም የተያያዙ ናቸው። አይን የብሬን ኤክስቴንሽን ወይም ከአንጎል የቀጠለ ስለሆነ ከፍተኛ የሜታቦሊክ ሬት አለው፣ ከአንጎል ቀጥሎ ማለት ነው። በተደጋጋሚ ቀለል ያለ ኤነርጂ ስለሚደርሳቸው አይኖቻችን ከፍተኛ የሆነ ብግነት፣ ከፍተኛ የኦክሲዳይዝ ጭንቀት የተጋለጡ ናቸው። ስለሆነም ዘውታሪ የሆነ ኮንስታንት ኢነርጂ ይፈልጋሉ። ሊፒዶችን፣ ፕሮቲኖችን፣ ኒውክሊክ አሲዶችን ለማምረትና የተጎዱ የአይን ህብረ ህዋሳትን ለመጠገን ማለት ነው። በማህበረሰባችን አይን ትልቅ ቦታ ይሰጠዋል። የአይናችሁ ጤና የሚያሳስባችሁ ከሆነ አዲሱን የአይን ኒውትሪሽን ጋይድ መረዳት የምትፈልጉ ከሆነ ይህ ቪዲዮ ለእናንተ ነው። እስከ መጨረሻው ተመልከቱት። ላይክ፣ ሰብስክራይብ ይደረግ። በሰባተኛ ደረጃ የምናየው ቫይታሚን ቢ3 ወይም ኒያሲን ይሆናል። ቫይታሚን ቢ3 ወይም ኒያሲን በሰውነታችን ለብዙ ተግባራት ይጠቅማል። በተለይ ደግሞ ማይቶኮንድሪያል ዲስፋንክሽንን ለመከላከል ይጠቅማል። ለአእምሮ ጥበቃ ወይም ኒውሮ ፕሮቴክሽን ያገለግላል። ኒኮቲናማይድ አዴኒን ዳይኒክሎታይድ ወይም ናዲ የተባለውን ኮኤንዛይም እንዲሁም ናዲፒ የተባለውን ሪስቶር ለማድረግ እንደገና እንዲመለስ ለማድረግ ይጠቅማል። እነዚህ ኮኤንዛይሞች ለኤቲፒ መመረት ይጠቅማሉ። የተመገብነው ምግብ ወደ ኤነርጂ ለመቀየር የሚጠቅሙ ናቸው ማለት ነው። ይህ ቫይታሚን በእነዚህ ኮኤንዛይሞች መሰረት ከ400 በላይ ባዮኬሚካል ሪያክሽኖችን በሰውነታችን ውስጥ ለማካሄድ ይጠቅማል። ቫይታሚን ቢ3 ወይም ኒያሲን ለነርቭና ለአይን ጤና ይጠቅማል። ግላኮማን ለመከላከል ይጠቅማል። ቪዥዋል ፊልድ ሴንሲቲቪቲን ለማሻሻል ይጠቅማል። ኒያሲን የደም ቅባት መጠን ለማመጣጠን ይጠቅማል። የደም ግፊትን ለመቀነስ ይረዳል። ለአንጎል ተግባር ይረዳል። ለቆዳ ጤና ይጠቅማል። ኒያሲንን በሰፕሊመንት መልክ ምንወስድ ከሆነ በእድሜና በጾታ ይለያያል የመውሰጃው መጠን። ለምሳሌ የአዋቂ ወንዶችን ብናይ ከ14 ዓመት በላይ የሆኑ አዋቂ ወንዶችን በቀን መውሰድ ያለባቸው የኒያሲን መጠን 16 ሚሊግራም ፐር ዴይ ነው። ከ14 ዓመት በላይ የሆኑ አዋቂ ሴቶች ደግሞ መውሰድ ያለባቸው መጠን ከ14 ሚሊግራም ፐር ዴይ ነው። ያረገዙ ሴቶች ደግሞ ትንሽ ከፍ ይላል፣ 18 ሚሊግራም ፐር ዴይ መውሰድ ይኖርባቸዋል። ህጻናት ለምሳሌ ከ4 እስከ 13 ዓመት የሆኑ ህጻናት ከ8 እስከ 12 ሚሊግራም ፐር ዴይ መውሰድ ይኖርባቸዋል። ነገር ግን ቫይታሚን ቢ3 ወይም ኒያሲን ከምግብ ማግኘት ይቻላል። ቫይታሚን ቢ3ን ከስጋ፣ ከዶሮ ስጋ፣ ከአሳ፣ ከነት፣ ከአቮካዶ፣ ከቲማቲም፣ ከቆስጣ ማግኘት ይቻላል። ሌላው ከርኪመን ነው። ከርኪመን ከእርድ በዋናነት የምናገኘው ሲሆን ነገር ግን ከዝንጅብል፣ ከከሙን፣ ከጥቁር በርበሬና ከቺሊ በርበሬ ማግኘት ይቻላል። ከርኪመን ጠንካራ ጸረ ብግነት ባህሪ አለው። ጠንካራ ጸረ ኦክሲደንት ባህሪ አለው። ጸረ ስኳር በሽታ ባህሪ አለው። እንዲሁም ጸረ አቴሮስክለሮሲስ ባህሪ ያለው ነው። ጸረ አቴሮስክለሮሲስ ማለት ምንድነው? የደም ስሮችን በተለያየ ንጥረ ነገር በመዝጋት ለተለያየ ችግሮች የሚያጋልጥ ነው። ያ ነገር ለተለያየ ንጥረ ነገር የመዘጋት ችግር እንዳይኖር የሚያደርግ ማለት ነው። ከርኪመን ለምግብ ልመት ችግር ያለባቸው ሰዎች፣ ልብና ከልብ ተያያዥ የሆኑ ችግሮች ያለባቸው ሰዎች ላይ እንዲሁም የጉበት ስብ ወይም ፋቲ ሊቨር ባለባቸው፣ ለሜታቦሊክ ሲንድረም ችግር፣ ፖሊሲስቲክ ኦቫሪያን ሲንድረም ችግር ያለባቸው ሰዎች ከርኪመን መውሰድ ይረዳቸዋል። ወደ አይን በምንመጣበት ጊዜ ከርኪመን የአይን የመድረቅ ችግርን ለማስወገድ ይጠቅማል። እንዲሁም ዩቫይተስ የሚባለውን የአይን ውስጥ ብግነትን ለማስወገድ ይጠቅማል። በተጨማሪም ካታራክት ወይም የአይን ሞራ ግርዶሽ፣ ግላኮማ የአይን ግፊት፣ ዲያቤቲክ ሪቲኖፓዚ የስኳር በሽታ ባለባቸው ሰዎች የሚፈጠር ጠንቅ ነው። ማኩላር ዲጀነሬሽን ከእድሜ ጋር ተያይዞ የሚፈጠር የአይን በሽታ ነው። እንደዚህ አይነት ችግሮች ለመከላከል ይረዳል ከርኪመን። የተፈቀደ የከርኪመን መጠን አለ። የመውሰጃ የተፈቀደ መጠን ከርኪመኑ የእርድ ከርኪመን ከሆነ በቀን ውስጥ መውሰድ ያለብን መጠን ከ500 እስከ 1500 ሚሊግራም ሲሆን ከርኪመኑ የብላክ ፔፐር የጥቁር በርበሬ ከርኪመን ከሆነ ደግሞ በቀን ውስጥ የተፈቀደው መጠን ከ5 እስከ 15 ሚሊግራም መጠን ያክል ይሆናል ማለት ነው። ከርኪመን ለሪቲና ለሚባሉ የአይን ክፍል ጤና ይጠቅማል። የሪቲና በሽታዎችን፣ የሪቲና ብግነትን ለመከላከል ይረዳል። ሪቲናን ከብዙ ችግሮች ይጠብቃል። ከርኪመንን በሰፕሊመንት መልክ ከመውሰድ እንዲሁ በምግብ መልክ መውሰድን ከፈለጋችሁ አንድ ሲኒ የእርድ ሻይ በየቀኑ መውሰድ ከርኪመን እንድታገኙ ይረዳቸዋል ማለት ነው። በአምስተኛ ደረጃ የምናየው ቫይታሚን ዲ ነው። አሁን ላይ የቫይታሚን ዲ እጥረት ዓለም ላይ እየጨመረ መጥቷል። ካለን ያናኗር ወይም ላይፍ ስታይል ባህሪ ወይም ልምድ ሊሆን ይችላል። እንግዲህ ለረጅም ጊዜ ለፀሐይ ብርሃን መጋለጥ እድላችን እየቀነሰ መጥቷል። ቫይታሚን ዲ ለአይን ጤና ይጠቅማል። የካልሲየም መመጠጥን ሂደት ያፋጥናል ወይም ሬጉሌት ያደርጋል። በሽታ በመከላከል ዙሪያ፣ በጸረ ብግነት ዙሪያ ትልቅ ሚና አለው። የቫይታሚን ዲ እጥረት ያለባቸው ሰዎች ለአይን መድረቅ ችግር ይጋለጣሉ። ለግላኮማ፣ ለአይን ግፊት መጋለጥ፣ ለኬራቶኮነስ እና ኮርኒያ ለተባሉ የአይን ችግሮች እንደሚጋለጡ ጥናቶች ያሳያሉ። ቫይታሚን ዲ እጥረት ይሄን ካመጣ ቫይታሚን ዲ ኖርማል መሆን ለአይን ጤና ይጠቅማል ማለት ነው። የቫይታሚን ዲ እጥረት ባለባቸው ሰዎች የቫይታሚን ዲ ሰፕሊመንት ፕሮቶኮል አለ። ይህ ፕሮቶኮል
ስታንዳርድ በሆነ መንገድ የተዘጋጀ ነው። ፊት ለፊት እንደምታዩት የቫይታሚን ዲ እጥረት ያለባቸው ምን ያህል ቫይታሚን ዲ መጠን መውሰድ ያለባቸው፣ እጥረቱ የሌለባቸው ሰዎች በምን ያህል መጠን መውሰድ ያለባቸው፣ ስፔሻል ፖፑሌሽን የሚባሉት በምን ያህል መጠን መውሰድ ያለባቸው የሚለው ተቀምጦላችኋል። ማየት ትችላላችሁ። ስፔሻል ፖፑሌሽን የሚላቸው ለምሳሌ መድኃኒት የሚወስዱ ሰዎች፣ እንዲሁም የአብዞርቬሽን ችግር፣ የመመጠጥ ችግር፣ የዳይጀሽን ችግር ያለባቸው፣ የልመት ችግር ያለባቸው ሰዎች፣ እንዲሁም ጭራሹ የፀሐይ ብርሃን የማያገኙ ሰዎች ከሆነ ስፔሻል ፖፑሌሽን በተቀመጠው መጠን ይወስዳሉ፣ ከፍ ያለ መጠን ይወስዳሉ ማለት ነው። ቫይታሚን ዲን በሰፕሊመንት እንዳያችሁት መውሰድ ይቻላል፣ ግን ከምግቦቹ ማግኘት ይቻላል። ብዙ ጊዜ ተመራጭ የሚሆነው ምግቦችን ማስቀደም ነው። በምግቦች ማይፈታ ከሆነ ነው ወደ ሰፕሊመንት የምንሄደው። ቫይታሚን ዲን ከአሳዎች፣ ከእንቁላል ቢጫው ክፍል፣ ከጉበትና ከፀሐይ ብርሃን ማግኘት ይቻላል ማለት ነው። ሌላው በአራተኛ ደረጃ የምናየው ኦሜጋ 3 ነው። ኦሜጋ 3 ለብዙ የሰውነት አካላት ጤና ጠቃሚ እንደሆነው ሁሉ ለአይን ጤናም ይጠቅማል። ኦሜጋ 3 ለአንጎል ጤና፣ ለአይን ጤና፣ ለመገጣጠሚያ ጤና፣ ለህፃናት ሁለንተናዊ እድገትና ጤና እንዲሁም ካንሰርን ለመከላከል፣ ህመምን፣ አለርጂን ለማስወገድ ጠቃሚ ነው። ኦሜጋ 3 ከአሳዎች ማግኘት እንችላለን። ላይክ ከሳልሞን፣ ማክሪል፣ ሳርዲን አሳዎች ማግኘት ይቻላል። እንዲሁም ከነቶች ስፔሻሊ ዋልነት ማግኘት ይቻላል። ከዘሮቹ እንደ ተልባ፣ ቻያዘርና ሄምዘር ከሚባሉ ማግኘት ይቻላል። ናሽናል ኢንስቲትዩት ኦፍ ሄልዝ የተባለው ድርጅት እንዳሳወቀው ከሆነ የተፈቀደ የየቀን የኦሜጋ 3 የመውሰጃ መጠን አሳውቋል። ይህም ከ1100 ሚሊግራም እስከ 1600 ሚሊግራም ድረስ በቀን መውሰድ ያስፈልጋል። ኦሜጋ 3 ለአይን ጤና ይጠቅማል። በተለይ ደግሞ የአይን የመድረቅ ችግርን ለማስወገድ ይጠቅማል። ለሬቲና ጤና፣ ሬቲና ማለት ምስል ወይም ኢሜጅ የሚፈጠርበት የአይን የኋለኛው ክፍል ሲሆን ሬቲና ለሚባለው አካል ጤና ይጠቅማል። ተያይዞ ማኩላር ዲጀነሬሽን ከእድሜ ጋር ተያይዞ የሚፈጠር የአይን ችግር ነው። ይህን ችግር ለመከላከል እንዲሁም ከስኳር በሽታ ጋር ተያይዞ የሚመጡ ችግሮችን ለመከላከል ይጠቅማል። ኦሜጋ 3 በስኳር በሽታ የመያዝ እድልን ይቀንሳል። ስለዚህ ከአይን ጤና ጋር ከሬቲናል ጤና ጋር ተያይዞ ኦሜጋ 3 ጠቃሚ ነው የምንልበት ምክንያት ምንድን ነው? ከ50 እስከ 60% የሚሆነው የሬቲና ህብረ ህዋሳት የተሰሩት ዲኤችኤ ከሚባል ኦሜጋ 3 ፋቲ አሲድ ነው ማለት ነው። በሶስተኛ ደረጃ ላይ የምናየው አስታግዛንቲን ይባላል። አስታግዛንቲን በጣም ጠንካራ የሆነ ጸረ ኦክሲደንት ተጽዕኖ አለው። ቫይታሚን ኤ ጠንካራ የሆነ ጸረ ኦክሲደንት ባህሪ አለው። ከአስታግዛንቲን ጋር ሲወዳደር ግን በጣም ይለያያሉ። አስታግዛንቲን በጸረ ኦክሲደንት ባህሪው ከቫይታሚን ኢ ጋር ሲወዳደር ከ100 እስከ 1000 ጊዜ ይበልጠዋል ማለት ነው። አስታግዛንቲን የናይትሪክ ኦክሳይድ መጎዳትን ይከላከላል። የደም ስሮች እንዲሰፉ ዳይሌት እንዲያደርጉ ይረዳል። የአይን የደም ዝውውርን ያፋጥናል። ኦፕቲክ ነርቭ የእይታ ነርቭን ይደግፋል። አስታግዛንቲን የአይን የመድረቅ ችግርን ለማስወገድ ይጠቅማል። የአይን ስለሪ በዲ የሚባለውን አካል ወይም ስለሪ መስል ሪላክስ ዘና እንዲል ይረዳል። የስለሪ መስል ኮንትራክት ሪላክስ በሚያደርግበት ጊዜ ቅርብና ሩቅ እንድናይ የሚረዳ ነው። በየቀኑ 6 ሚሊግራም አስታግዛንቲንን መውሰድ ለአይን ስትራፖ መድከም ወይም ደግሞ ለአይን መወጣጠር ላይ ስትሬን የምንለውን ለማስወገድ ይጠቅማል። አስታግዛንቲንን በቀን እስከ 12 ሚሊግራም መውሰድ ደግሞ የአይን መድረቅ ችግርን፣ የኮርኒያ ጋር የተያዙ ችግሮችን ለማስወገድ ይጠቅማል ማለት ነው። በሁለተኛ ደረጃ የተቀመጡት ሉቲንና ዛግዛንቲን ናቸው። በአትክልቶች ሲንተሳይዝ የሚደረጉ የካሮቲኖይድ ፒግመንቶች ናቸው። ሉቲንና ዛግዛንቲንን ከካሊ አይነት ምግቦች፣ ከቆስጣ እንዲሁም ከበርበሬ ወይም ከቃሪያ፣ ፒስታችዋስ አይነት ነት፣ ከአቮካዶ፣ ከቢጫው የእንቁላል ክፍልና ከዶሮ ልናገኛቸው እንችላለን። ሉቲን በጣም ፖተንት የሆነ በጣም ጠንካራ የሆነ ጸረ ኦክሲደንት ባህሪ ያለው ጠንካራ የሆነ ጸረ ብግነት ባህሪ ያለው ነው። ጸረ ብግነትና ጸረ ኦክሲደንት ስራዎችንም የሚሰራው በአይን ላይና በተወሰኑ የአንጎል ክፍሎች ወይም ቦታዎች አካባቢ ላይ ይሰራል ማለት ነው። ሉቲን ከፍተኛ ከሆነ ከብሉ ላይት ኢነርጂን አይናችንን ይጠብቃል፣ ይከላከላል። ጥናቶች ይፋ እንዳደረጉት ከሆነ በደም ውስጥ የሉቲን መጠን ከፍተኛ መሆን የተባባሰ የማኩላር ዲጀነሬሽን ወይም ከእድሜ ጋር ተያይዞ የሚፈጠር የአይንን ችግርን የመፈጠር እድልን በ37% ቀንሶት ተገኝቷል። ሉቲንና ዛግዛንቲን በሰፕሊመንት መልክ መውሰድ ጭንቀትን፣ ስትረስን ለመቀነስ ይረዳል። እንዲሁም ለማስታወስ አቅም ለመጨመር፣ ኮግኒቲቭ የእውቀት አቅምን ለመጨመር በተለይ በአዛውንቶች ላይ ይጠቅማል። በልጆች ላይ ደግሞ የመማር አቅምን ለመጨመር፣ ኮግኒቲቭ የእውቀት አቅምን ለመጨመር ይጠቅማል። የእይታ አቅምን የእይታ ጥራትን ለመጨመር ይጠቅማል። አንድ ነገር ግልጽ ሆኖ ክሊር ሆኖ እንዲታይ ይረዳል። የሆነ የአይንን ጥራትን የሚጠይቅ ወይም ደግሞ የአይን ውድድር አይነት ነገሮች ሲኖሩ የሉቲንና የዛግዛንቲን ሰፕሊመንቶችን መውሰድ ይረዳቸዋል። የተፈቀደ የሉቲን መጠን በቀን ከ10 እስከ 20 ሚሊግራም መውሰድ ነው። ዛግዛንቲን ከሆነ ደግሞ ከ2 እስከ 5 ሚሊግራም መውሰድ ይረዳቸዋል ማለት ነው። አንደኛ ቫይታሚን ኤ። አይናችን ቫይታሚን ኤን ይፈልገዋል። ምክንያቱም ቫይታሚን ኤ ለፎቶ ትራንስዳክሽን ያገለግላል። ሪቲና ህዋሳት ቫይታሚን ኤን ይፈልጋሉ። እነዚህ ሪቲናል ሴሎች ቫይታሚን ኤን የሚፈልጉበት ምክንያት ከአንጎል ጋር በሲግናል ለመገናኘት ኮሚኒኬት ለማድረግ ለመግባባት ቫይታሚን ኤን ይጠቀሙበታል ማለት ነው። ቫይታሚን ኤ ለብዙ ህዋሳት ተግባር ያገለግላል። እንግዲህ ቫይታሚን ኤ ምን ያህል ጠቃሚ እንደሆነ የምታውቁት ቫይታሚን
የቫይታሚን ኤ እጥረት የሚያመጣው ችግር ነው። የቫይታሚን ኤ እጥረት በጣም ሲኖር ዜሮፍተልሚያ የተባለ የአይን በሽታ ይፈጠራል። የዚህ በሽታ ምልክቶችም እንደሚከተለው ቀርበዋል። የምሽት አለማየት ወይም ናይት ብላይንድነስ፣ ባይቶት ስፖት እንዲሁም የኮርኒያ ወይም የኮንጃክቲቫ ዜሮሲስ አይን አካባቢ ቢጫ መሆን፣ አልሰሬሽን የአይን መቁሰል አይነት ምልክቶች ይታያሉ። ታዲያ የቫይታሚን ኤ እጥረት ምን ሊያመጣው ይችላል የሚለውን ስናይ ለምሳሌ እንደ ማልኒውትሪሽን የምግብ እጥረት፣ እርግዝና፣ ለህጻናት መሆን፣ የወባ በሽታ፣ እንደ ስር የሰደደ ተቅማጥ ወይም ዲሃሪያ መኖር፣ ብዙ የማንመገባቸው ምግቦች መኖር፣ እንዲሁም የአንጀት ብግነት ያለባቸው ሰዎች፣ የጉበትና የቆሽት በሽታ ያለባቸው ሰዎች ዳይጀሽን ላይ እና አብዞርቬሽን ላይ ተጽዕኖ ስለሚኖረው እጥረት ሊፈጠር ይችላል ማለት ነው በእነዚህ ሰዎች ላይ። ታዲያ ልብ ልትሉት የሚገባው ነገር ቫይታሚን ኤ እጥረት ሲኖር በኖርማል መጠን ነው ልንወስደው የሚገባው ቫይታሚን ኤን። በተለይ ደግሞ ቫይታሚን ኤን በሰፕሊመንት መንገድ የምንወስደው ከሆነ እንዳይበዛ መጠንቀቅ አለብን። ምክንያቱም የቫይታሚን ኤ መብዛት ችግር ስለሚያመጣ ማለት ነው። ቫይታሚን ኤን ከመጠን በላይ መውሰድ ሃይፐር ቫይታሚኖሲስ ኤ በመባል ይታወቃል። ለአዋቂዎች መውሰድ ያለባቸው የመጨረሻው የቫይታሚን ኤ መጠን 3000 ማይክሮግራም ወይም ደግሞ 9000 ኢንተርናሽናል ዩኒት ነው ማለት ነው። ዶዙ ከዚህ ከበለጠና ለረጅም ጊዜ አዘውትረን የምንወስደው ከሆነ ግን ምልክቶች መፈጠር ይጀምራሉ ማለት ነው። የአይን መድረቅ እንግዲህ በሁለት ምክንያት ይፈጠራል። አንደኛ የቫይታሚን ኤ መጠን ሲያንስ፣ ሁለተኛ የቫይታሚን ኤ መጠን ከሚገባው በላይ ሲበዛም የአይን መድረቅ ይፈጠራል ማለት ነው። ታዲያ መፍትሄው ምንድን ነው የሚለውን ስናይ ቫይታሚን ኤን አወሳሰድ በተመለከተ የተሻለው መንገድ የሚሆነው የቫይታሚን ኤ ያላቸው ምግቦችን መጠቀም ወይም እነሱ መመገብ ነው የሚሆነው። ነገር ግን ያለ ቫይታሚን ኤ ሰፕሊመንት ችግሩ ማይስተካከል ከሆነና የቫይታሚን ኤ ሰፕሊመንት መውሰድ ግዴታ የሚሆንባችሁ ከሆነ ቫይታሚን ኤ ሰፕሊመንትን በሐኪም ትዕዛዝ መሰረት መውሰድ ያስፈልጋል። አለዛ ደግሞ በተቀመጠው የተፈቀደ መጠን መሰረት እጥረቱ እስኪስተካከል ብቻ ድረስ ወስዶ ማቆም ያስፈልጋል ማለት ነው። የአይንን ጸረ ብግነት የሚያስወግዱ ንጥረ ነገሮችን እናያለን። የመጀመሪያው ግሪን ቲ ነው። የአረንጓዴ ሻይ ኤክስትራክት ወይም ደግሞ ሰፕሊመንቱ መውሰድ፣ ቱመሪክ እርድን መውሰድ፣ ቱሪንን መውሰድ፣ ኦሜጋ 3 ፋቲ አሲድን መውሰድ የአይን ብግነትን ለማስታገስ ይጠቅማል። እንዲሁም ለአይን ጤና የሚጠቅሙ የሚያገለግሉ ቫይታሚኖችም አሉ። አንደኛው ቫይታሚን ኤ ነው፣ አይተነዋል ይህን ቫይታሚን ኤን ከጉበት፣ ከእንቁላል፣ ከአሳ፣ ከወተት፣ ከካሮት፣ ከስኳር ድንች፣ ከቆስጣና ከዱባ ማግኘት ይቻላል። ሁለተኛው ቫይታሚን ቢ3 ነው፣ ይሄንም አይተናል። ሶስተኛው ቫይታሚን ቢ6 ነው። ቫይታሚን ቢ6ን ከዶሮ ስጋ፣ ከሙዝ፣ ከአሳና ከሀባብ ማግኘት ይቻላል። ቫይታሚን ቢ12ም ለአይን ጤና ይጠቅማል። እንደ የከብት ስጋ፣ አሳ፣ እንቁላል እንዲሁም ዳያሪ ምርቶች እንደ ወተት፣ አይብና ቅቤ አይነት ነገሮች ቫይታሚን ቢ12ን ይሰጣሉ። ሌላው የመጨረሻው ቫይታሚን ሲ ነው። ቫይታሚን ሲን ከፍራፍሬ ጁሶች፣ ከቃሪያ፣ ከብሮኮሊ፣ ከቲማቲም እና ከቆስጣ ማግኘት እንችላለን። ስለዚህ እነዚህን 5 ቫይታሚኖች ከምግብ ማግኘት የአይን ጤናችንን ለማስጠበቅ ይረዳሉ። ሌላው አብዞርቬሽንን ወይም መመጠጥን የሚጨምሩ ኤሌክትሮላይቶችም አሉ። እነዚህ ኤሌክትሮላይት ካልሲየም ላክቴት፣ ፖታሲየም ክሎራይድ፣ ማሊክ አሲድ፣ ሶዲየም ክሎራይድ፣ ሲትሪክ አሲድ አንሃይድረስ መመጠጥን ይጨምራሉ ማለት ነው። ይህ መረጃ ጠቃሚ ነው ብላችሁ ካሰባችሁ ለሌሎች እንዲደርስ ሼር፣ ላይክ፣ ሰብስክራይብ ይደረግ። ጥያቄዎች ካሏችሁ ኮሜንት ሴክሽን ላይ አስቀምጡልን፣ እንመልስላችኋለን። በእውነቱ ስላዳመጣችሁን ከልብ እያመሰገንን በሌላ ቪዲዮ በተለያየ ጤና መረጃ እስክንገናኝ ሰላም ቆዩ። ሰላማችሁ ይብዛም።